ሰላም ማህበሻ ፒፕል በጠይቃችሁኝ መሰረት አይብሮፕ ቱቶሪያል ይዤላችሁ መጥቻለሁ። ከመጀመራችን በፊት ግን ሰብስክራይብ፣ ላይክ እና ኮሜንት ያረጋችሁ። ግን አሁን ወደ ቪዲዮ እንገባለን። መጀመሪያ በእንደዚህ አይነት ብረሽ በደንብ አርጌ ቅንድቤን እቦርሸዋለሁ። በማስካራ ብረሽ ነው እንደዚህ የምቦርሸው። ማስካራችሁ ሲያልቅባችሁ አጥባችሁት እንደዚህ ቅንድባችሁን ለማበጠሪያነት መጠቀም ትችላላችሁ ማለት ነው። ከዛ ቀጣይ ስቴፕ የሚሆነው በኩል መኳል ነው። የኩሉን ቁጥር ከላይ አስቀምጬላችኋለሁ። አዲስ አበባ ኢትዮጵያ መርካቶ ታገኙታላችሁ። ይሄ ፈዘዝ የሚለው ነው። ይሄንን ተጠቀሙ። ግን ከመኳሌ በፊት ሁሉ ጊዜ የማረጋው ነገር ኩሌን በደንብ ቀርጸዋለሁ። ኩላችሁ በጣም ሹል መሆን አለበት። ኩላችሁ ሹል ካልሆነ ምን ይሆናል? በደንብ ቅንድባችሁን አያሰምርላችሁም። ስፔሻሊ ደግሞ ጠንካራ ቅንድብ ያላችሁ ሰዎች በጣም ያስቸግራችኋል። ስለዚህ ሹል ከሆነ ግን ቅርጽ ያለና በጣም ልትወዱት የምትችሉትን አይነት ሼፕ ሊሰጣችሁ ይችላል ማለት ነው። ሌላው ደግሞ የኩሉን ቁጥር ያስቀመጥኩላችሁ። ይሄ ኩል ፍዝዝ ያለ ነው። ብዙ ጊዜ ኢትዮጵያ ውስጥ የተለመደው እንደዚህ አይነት ኩል የአይብሮ ፔንስል ማለትም የቅንድብ ኩል በጣም ደማቁ ነው። ይሄ ኩል በጣም ቆንጆ የሆነ ሳሳ ያለ ሉክ ነው የሚሰጣችሁ። ደማቅ አይደለም፣ ፊታችሁ ላይ ልጥፍ ስለማይል ማለት ነው። ስለዚህ ቁጥሩን አስቀምጬላችኋለሁ ከላይ። በሱ መሰረት ገዝታችሁ ተጠቀሙ። ከዛ በኋላ የአፍንጫዬን ልክ ይዤ ነው ማሰምረው እንዳያችሁት ማለት ነው። የአፍንጫዬን ልክ ይዤ ወደ ላይ አሰምረዋለሁ። ከዛ በኋላ የሚሰበርበትንና የሚያልቅበትን ፓርት እኔን እያያችሁ ታሰምራላችሁ። ከዛ በኋላ መስመሩን አታጠፉትም። ከዛ ከስር እንደዚህ በቀስ አርጌ በስሱ አሰምራለሁ የቅንድቤን ቅርጽ ለማምጣት ማለት ነው። ከፊት ቅንድብ ላላችሁ ሰዎች፣ ለሌላችሁ ሰዎች ኢቭን ቅንድብ የለኝም ምንም የምትሉ ሰዎች እንደዚህ አርጋችሁ ባዶ ፊት ላይ ራሱ ስላችሁ እንደዚህ ቅንድብ ማምጣት ትችላላችሁ ማለት ነው። በጣም ኢዚ ዌይ ነው። ከዛ በኋላ በስትክክል አንድ አይነት እንደሆኑ የሁለቱ ቅንድቦች አጀማመር ቼክ አረጋለሁ። ግን እኩል አላረገውም። ከዛ የሚቀጥለው ሌላኛውን ስኩለው እኩል ሳይሆን ትንሽ ወደዛ ሄደት ብዬ ገፋ አርጌ ነው መኩለው። ምክንያቱም እኩል ካረኩት አራት ማዕዘን ማለትም ቦክስ ይሰጠኝና በጣም የሚያስጨንቅና የሚያስጠላ አይነት ሉክ ስለሚሰጠኝ ናቹራልም ስለማይሆን ማለት ነው። ስለዚህ እኔ እንዳረኩት የመጀመሪያውን ወደፊት አምጥታችሁ ወደ አፍንጫችሁ፣ የሌላኛውን ደግሞ ወደ ኋላ ስባችሁት ማድረግ ትችላላችሁ። እኔ እንዳያችሁኝ ብዙ ቅንድብ አለኝ የምባል አይነት ሰው አይደለሁም። ግን ይሄ ቅንድብ በቲክቶክ ላይ ላይቭ በመገባበት ሰዓት በጣም ብዙ ሰው ይጠይቀኝ ነበረ እና ብዙ ጊዜ ላይቭን መሀል ላይ ሲሆን የሚገባም ሰው ስላለ ለእናንተ ሁሉ በየቀኑ እያያችሁት ፕራክቲስ እንድታረጉት ነው ይሄንን ቪዲዮ የሰራሁት። ግን ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብም እያረጋችሁ ቻናሌ ደሞም ኮሜንት ማድረግ አትርሱ። ቤተሰቦቼ በጣም ነው የምወዳችሁ። በጣም ሰፖርቲቭም እንደሆናችሁ አሳይታችሁኛል። ኮሜንት አርጉልኝ። እዚህ ቪዲዮ በኋላ ቅንድብ መኳል ላይ በጣም ጎበዝ እንደምትሆኑ አልጠራጠርም። ከዛ በኋላ እዚህ ጋር ምንድን ያረኩት የመጨረሻውን ቅንድቤን በኩሉ እሞላዋለሁ። ስሞላው ግን አላደምቀውም። አታድምቁት። ካደመቃችሁት በጣም ሉኩ ይደምቅና ይጨንቃል። ቅንድብ ብዙ ጊዜ ይሄኛው አሁን የ2025 የውጭ ሀገር የፈረንጆቹ ማለት ነው ሉክ ነው። ምክንያቱም አሁን በጣም የሳሳ ቅንድብ ነው ትሬንዱ። ስለዚህ አታድምቁት። ስለዚህ ከዚህ በኋላ ምንድነው ማረገው? እዚህ ጋር የአይሻዶ ፓሌቴ ላይ ያለውን ቡኒ አይሻዶ ለቅንድብ ይጠቀመዋለሁ። እናንተ ግን ማዘዝ የምትችሉ መግዛት የምትችሉ እንደዚህ አይነት ቡኒ ሻዶ ፖሜዶች አሉ የሚሸጡ የቅንድብ ተብለው። ደግሞ የሌላችሁና እጃችሁ ላይ ቡኒ አይሻዶ ያላችሁ በቡኒ አይሻዶ እንደዚህ መሙላት ነው። እያራገፋችሁ እያረጋችሁ ትሞሉታላችሁ ማለት ነው። የምትሞሉት ግን የፊተኛውን ፓርት አይደለም፣ መሀል ላይ ያለውን ፓርት ነው ግዴታ መሙላት ያለባችሁ። ከዛ በኋላ እንደዚህ እየጠረጋችሁ ወደፊት 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 ትመጣላችሁ። ለምንድን ነው እንደዚህ የምታረጉት? ሁለት ያሰመርኳቸውን መስመሮች ብሌንድ እያረኳቸው ነው፣ ማለትም እያጠፋኋቸው እያደበዘዝኳቸው ነው። ከዛ በጣቴ እንደዚህ ወደፊት ወደፊት አበጥረዋለሁ። ለምንድን ነው ይሄንን ማረገው? ቅርጽ ሰርቶ እንዳይቀመጥ ማለት ነው። ላይን በጣም ስለሚበጠብጥና ናቹራል ስለማይሆን ልክ ያንንም እንዳረኩት ሌላኛውንም ቅንድቤ እንደዚህ እሞላዋለሁ ተጠንቅቄ። ብዙ አታድርጉ። ብዙ ፕሮዳክት ፊትን ያበላሻል፣ ሜካፕን ያበላሻል፣ ደስ አይልም፣ ይበጠብጣል። ከዛ በማርያም ጣቴ አሁንም በደንብ ብሌንድ አረገዋለሁ ማለት ነው። ከዛ አያችሁታ ስቲል ፐርፌክት አይደለም፣ የሚቀር ነገር አለኝ። ስለዚህ በኩል ደግሞ ፐርፌክት ያልሆነውን ቦታ እሞላዋለሁ። በኩል እየሞላው
እንደምታዩት ቅርጹ ሲያልፍብኝ በማርያም ጣቴ በጣቶቼ አስተካክላቸዋለሁ። ጣታችሁ ለእናንተ ቤስት ፍሬንዳችሁ ነው ሜካፕ ላይ። ከዛ ኮንሲለር የማረግበት በእንደዚህ አይነት ብረሽ ነው አስቀምጬላችኋለሁ ከላይ ጠፍጣፋ ብረሽ። ከዛ ቱ ፌስ ኮንሲለር ሼዴ ሳንድ ነው አስቀምጬላችኋለሁ። የኔ ሼድ ትዊን የሆናችሁ የኔ ካላችሁ ማለት ነው። ከዛ በኋላ ምንድነው ማረገው በቡሩሼ ኮንሲለሬን እያነሳው በደንብ አድርጌ እጠርገዋለሁ። ይሄን ነገር የሚያገለግለው ቅንድባችሁን የማትቀነደቡ በብዙ በሃይማኖት ሊሆን ይችላል በብዙ ነገር ቅንድባችሁን የማትቀነደቡ ሰዎች ራሱ እንደዚህ በኮንሲለር ስትጠርጉት በጣም ቆንጆ የሆነና ቅንድባችሁ የሆነ ቦታ ብቻ ቅርጽ ያለ የተቀነደበ የሚመስል ሉክ ይሰጣችኋል ማለት ነው። ስለዚህ እንደዚህ ያረጋችሁ በደንብ በቡሩሹ ቅርጹን ጠብቃችሁ ኮንሲለር ላይ በጣም መጠንቀቅ አለባችሁ። ምክንያቱም ቅንድባችሁን አልፋችሁት ከነካችሁ ቅንድባችሁ ይበላሻል። ስለዚህ ኮንሲለር ላይ ተጠንቀቁ። በጣም ብዙ ቅንድብ አለኝ የምትሉ ሰዎች፣ የማትቀነደቡ ያልተቀነደባችሁ ሰዎች ደግሞ ኮንሲለራችሁን በዛ ማድረግ ትችላላችሁ። ስታበዙት ግን በጣም ተጠንቅቃችሁ እንዳልኳችሁ እንደዚህ ያረጋችሁ ቅርጹን እየጠበቃችሁ ቅርጽ ማስያዝ ነው ማለት ነው። በጣም ኢዚ ነው። ሁላችሁም የምትለምዱት ነገር ነው። ከዛ በኋላ አንደኛውን ቅንድቤን እንደሰራ ነው ደግሞ ሌላኛውን ቅንድቤን እንሰራለን ማለት ነው። እንደዚህ በተመሳሳይ በኮንሲለር ነው የምንጠርገው። ሁሉ ጊዜ ሜክ ሹር ቅንድባችሁ አንድ አይነት እንደሆነ፣ አንድ አይነት ቅርጽ እንዳለው፣ አንድ አይነት መስመር እንደሆነ፣ በትይዩም አንድ አይነት እንደሆነ። ብዙ ጊዜ ደግሞ በጣም አታጠጋጓቸው ከፊት ማለት ነው። በጣም ተጠጋግተው አይኳል። ስትኳሉን ብሌንድ አርጉት መስመሩን። እኔ መጀመሪያ ያሰመርኩት መስመር አሁን አይታይም። ከታየ በጣም አይን ይረብሻል። ስለዚህ በኮንሲለር እንደዚህ ጠርግ ታረጉታላችሁ። ድጋሜ እንደምላችሁ ለጊዜ ምንድነው ማድረግ ያለባችሁ በኮንሲለር ስትጠርጉት መጠንቀቅ አለባችሁ ቅርጹን ላለማበላሸት ማለት ነው። ኩል ስለሆነ ላይመጣላችሁ ይችላል። ቅንድብ ትንሽ ሴንሲቲቭ ፓርት ነው ሜካፕ ላይ። ከዛ እንደዚህ አድርጌ ድጋሜ በደንብ አድርጌ በኮንሲለር ጠራኩት። ደግሞ የወፍራም ቅንድብ አሳየነ ጥቅጥቅ ያለ ቅንድብ ያለን ሰዎች እንዴት ነው የምናረገው እያላችሁኝ ነበረ። በሞዴል አሳያችኋለሁ። በአንድ ሰው ቅንድብ ጥቅጥቅ ያለ ቅንድብ ባለው ሰው እንዴት ማድረግ እንዳለባችሁ ብዙ ጸጉርም ያላችሁ ብዙ ቅንድብ አሳያችኋለሁ። ከዛ በኋላ ብሩሹን አስቀምጬላችኋለሁ። በእንደዚህ አይነት ብሩሽ በደንብ አርጋችሁ ከስር ወደ ላይ እየወጣችሁ ብሌንድ ማድረግ በደንብ አርጋችሁ ብሌንድ አያችሁት። ብሌንድ ሲሆን እንዴት እንደሚያምር በሌላም በኩል እንደዚህ ብሌንድ ካረጋችሁት በኋላ ፓውደር ማድረግ አትርሱ። ፓውደር ሴት እንደሆነ እዛው እንደተቀመጠ ኮንሲለሩን ያቆየዋል ማለት ነው። ይሄንን ይመስላል። ቪዲዮ ከተመቻችሁ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ አትርሱ።